الحمد لله الذي فرض الصيام على المؤمنين موقوتا بشهر كريم وجعل فيه ليلة القدر خيرا من 1000 شهر، وأشهد أن لا إله إلا الله وحده لا شريك له، له الملك وله الحمد وله الخلق والأمر وله العز والقهر، وأشهد أن سيدنا محمدا عبده ورسوله الشافع المشفع يوم البعث والحساب. اللهم صل وسلم على عبدك ورسولك محمد وعلى آله وأصحابه والتابعين لهم بإحسان إلى يوم الدين. أما بعد، فقد قال الله تعالى: يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون، أياما معدودات، فمن كان منكم مريضا أو على سفر فعدة من أيام أخرى. أيها المسلمون، الصيام لله تعالى عبادة فاضلة لا أحد غير المعبود يقدر ثوابها. وشهر رمضان أحد أركان الإسلام 5 شرعه الله للعباد رحمة وإحسانا وحماية وجنة، وفرض على المؤمنين شهر رمضان وحتم عليهم أداءه بوجه تستيقظ به التقوى في تكبرات عمانوች የዛሬው የኹጥባችን አርዕስት ያው ከፊት ለፊታችን ከዚህም በፊት ባለፈው ጁማዎች የተለያዩ ጥቆማዎች ተደርጓሉ። ባለፈው ነገር እንድናስተካክልና ያመለጠን ወይም ቀዳ ያለብን ሰዎች እንድናወጣ የተለያዩ ማስታወሻዎች ተላልፈዋሉ። አሁን ደግሞ ለምንቀበለው እንግዳችን ሁላችንም በጣም በጉጉት የምንጠብቀውን ሻህሩ ረመዳን የተከበረውን ወር ውጤታማ ለመሆን አላህ Subhanahu Wa Ta'ala ያዘዘንን ግዴታችንን በአግባቡ ለመወጣት ትንሽ ስለሱ ማወቅ፣ ጾም ማለት እንዴት ነው የሚከናወነው፣ ምንድነው የሚከለከልበት የሚለውን ነገር እንደው ምልክቱን ብቻ ለማሳየት ይሄንን አይተን ደግሞ ሁላችንም በያለንበት መጠየቅ ይኖርብናል። የማናውቅ ማለት አብዛኛው መቼም የሚያውቅ ነው ያለው። ይህ ረመዳን ስንቀበል ረመዳንን ለመቀበል ስንዘጋጅ ብዙ ቦታዎች ፕሮግራሞች ይከናወናሉ። كيف نستقبل ረመዳንን እንዴት እንቀበል በሚል ርዕስ ወይም የሚናፈቀው ወር እየተባለም ያው የተለያዩ መልእክቶች ይተላለፋሉ ከመድረኮች። ይህን ረመዳን እንዴት ነው የምንጾመው? ህግጋቶችን እንዴት በመልክ እናውቃለን? ሴቱም ወንዱም ሁሉም ሰው አንድ አይነት አይደለምና ችላ መባል የለበትም፣ መታወቅ አለበት። ከመስራት በፊት የትኛውም ነገር ዕውቀት ስለሚቀድም ስለዚህም አላህ Subhanahu Wa Ta'ala ስለ ጾም ግዴታነት ምንም ሸክ የለው በቁርአን ያረጋገጠው ሁሉም ሰው ዘንድ የሚታመንበት የሚታወቅ ነው። አላህ ያ አዩሀ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ብሎ ይገልጽልናል። እናንተ አመናችሁ ሆይ ጾም መጾም በእናንተ ላይ ግዴታ ሆነ። ከዛም ሲያረጋጋና እኛን የተጣለብን ወይም የተሰጠን ኃላፊነትና በእኛ ብቻ እንዳልሆነ ሲገልጽ ከማ ኩቲበ አለ الذين من قبلكم እናንተ ብቻ አይደለም ለሌሎችም ተመርጧል። ጾም የሚባለው ነገር ሌሎችም ተወጥተውታል። በእነዚህ አካላት ላይ ግዴታ እንደሆነው ከእናንተ በፊት በነበሩት ከዓላማ አኳያ ጾም ከመጾም አኳያ ምንድነው የተፈለገው? አላህ Subhanahu Wa Ta'ala ሰዎች በመጠማታችን በመራባችን ምን እንዲገኝ ከኛ ምን ለውጥ እንዲመጣ ነው የተፈለገው? ለዓለኩም ተተቁን ይላል አላህ። እንድትፈሩ ዘንድ ነው ይላል አላህ። ራሱን እንድንፈራ ዘንድ የተከለከልናቸው ነገሮች በአግባቡ እንድንርቅ፣ የታዘዝናቸው ነገሮች እንድንፈጽም፣ ቃላታዊ ይሁኑ አካላዊ የትኛው
አላህ የከለከለውን ነገር እንድንከለከልና ያዘዛቸውን ነገሮች በተቻለን መጠን እንድንፈጽም የሚያደርገው ተቅዋ የሚባለው ስነ ምግባር ከኛ እንዲገኝ ነው። ስለዚህ ከረመዳን መቀየር ነው የሚፈልገው፣ መለወጥ ነው የሚፈልገው። ተቅዋ የሚባል ነገር ትላንትና እንደፈለገ ሚሆን ሰው ጾም ሲገባ አደብ ይዛል። ንግግሩም የተቆጠበ ይሆናል፣ እይታውም የተቆጠበ ነው፣ የሚሰማውም የተቆጠበ ነው። የሚያደርጋቸው ነገሮች ሁሉ የተመዘኑ ይሆናሉ። ስለዚህ ይህ ባህሪ ሁሉም መኖር አለበት ነው። አላህ Subhanahu Wa Ta'ala ለኛ ከማዘኑ የተነሳ እንዲህ ያሉ ጀነትን የሚያስወርሱ የሱ ባሪያ የሚያስደርጉ ኢባዳዎችን ደንግጎልናል። ስለዚህ በአግባቡ መወጣት ይኖርብናል። ጾም ማለት ምን ማለት ነው የሚለው ያው መቆጠብ ማለት ነው። ከመብላት ከመጠጣት ከግብረ ስጋ ግንኙነትና ከሌሎችም የነዚህን ትርጉም ሊውል ከሚችል ነገር መቆጠብ ይህ ጾም ይባላል። የሚጾመው ከምን እስከ ምን ሰዓት ነው የሚባለው? من طلوع الفجر الصادق الى غروب الشمس ትክክለኛው ጎህ ከወጣ ጀምሮ ወይም ንጋት ከወጣ ጀምሮ ፀሐይ እስክትጠልቅ ድረስ መቆጠብን ብቻ አይደለም بنية العبادة لله تعالى الله سبحانه وتعالى لما ملك ብሎ አስቦ የሚቆጠቡትና የሚከለከሉት ይህ ጾም ይባላል። አንድ ሰው ከምግብ ከመጠጥ ዝም ብሎ ቢከለከል ጾም ሊባል አይችልም። ምክንያቱም ንያ መኖር አለበት። ረሱሉም ሰለላሁ ዐለይሂ ወሰለም من لم يبيت الصيام فلا صيام له ማታውን ለይቶ ያላደረ ሰው ጾም የለውም ይላሉ ረሱል ሰለላሁ ዐለይሂ ወሰለም። በፈርድ ጾም ሲሆን ማታውን መነየት ይኖርበታል። ዝርዝር ጉዳዩ ለሞች የተለያየ ሐሳብ ቢሰጡም አንዴ መነየት ይበቃዋል ወይስ በየሌሊቱ የሚለው እንዳለ ሆኖ ማለት ነው። ሌላው ጾምን ከመጾም እንግዲህ ሶስቱን ነገሮች ይዘናል። ከምን ሰዓት እስከ ምን ሰዓት ነው የሚለው እንደገና ደግሞ ምንድናቸው የምንከለከላቸው የሚለውንና በምን ሐሳብ ነው የሚለው ያው በንያ ነው። አላህ Subhanahu Wa Ta'ala ጾምን ግዴታነት ያደረኩት አያመ ማዱዳት ነው ይላል። በጣም የሚቆጠሩ ቀናቶች ናቸው፣ እንዳይከብዳችሁ በጣም ትንሽ ቀናቶች ናቸው ይላል አላህ። እና እነዚህ ቀናቶች በአግባቡ ልትወጡ ይገባል ይላል። እንዲህም ሆኖ ግዴታነቱ በዚህ ካየን በኋላ ግዴታ የሚሆንበት ሁሉም ሰው አይደለም። የማይችሉ ሰዎች በእርጅና የተነሳ በህመም መንገደኝነት እንዲህ አካሎች አላህ Subhanahu Wa Ta'ala ራሱን የቻለ መፍትሄ አቅጣጫ አስቀምጦላቸዋል። አቅላቸው ያለ ወንድም ሴት እድሜያቸው የገፋና ያረጁ አካላት እየተመገቡ ለየቀኑ አንድ ምስኪን እንዲመገቡ ሸሪዓው ያስገድዳቸዋል። ከዛ ጾሙን እንደ ጾም ይቆጠርላቸዋል ማለት ነው። የታመመ ሰው በሽታው ይፈወሳል ወይም አፍያ ያገኛል ተብሎ ተስፋ የሚጣልበት የህመም አይነት ከሆነ የታመመበትን ጊዜ በልቶ ከዛ ሲሻለው የበላቸውን ወይም ያመለጡትን ቀናቶችን ቆጥሮ መስዋዕት ግዴታ ይሆንበታል። በሽታው ምናልባት የማይለቅ ከሆነ የተለያዩ ኩላሊት መሰል ሱካር መሰል አላህ እንደዚህ ከባባድ በሽታዎችን አላህ ያንሳልን፣ ካንሰር የመሳሰሉ በሽታዎች እንዲህ ያሉበት ሰው እየበላ ለበላበት ቀን ያህል አንድ ምስኪን መመገብ ይኖርበታል። መቼም የዛሬ ቀን ይሄንን ህግጋት ያው ህግጋት ሲሆን ትንሽ በኹጥባ ላይ መናገር ጊዜም አይበቃም፣ ይከብዳል፣ ይሰለቻል። እኔ የፈለኩት ኹጥባውን ሁሉ መልእክቱን ለማስተላለፍ ሳይሆን እንዲህ መሰል ነገሮችን ከኢፍጣር ጋር ተያይዞ
ምግብ ከምናበቃበት ጊዜ ተያይዞ ያሉ ህግጋቶችን ጾመኞች ሆነን የተኛው ቦታ ላይ ምን ውላቸውና የምናደርጋቸው ነገሮች ካሁኑ ከሸሪዓ አቋያ ከጾም አቋያ ሊያጓድሉ ወይም ሊያበላሹ የሚችሉ ነገሮችን ለማወቅ ለማንበብ ጥረት አለብን የሚለው ጥቆማ ለመስጠት ነው እንጂ አጠቃላይ በዚች መቆሚያው በዚች ቦታ ላይ ለማስተላለፍ አይደለም። መቼም ይሄንን መልእክትን ካስተላለፍኩኝ መቼም ተቅዋ የሚባለው የሩህያው የውስጡንም የአካላዊንም ሁሉንም ስንቅ አግኝተን የምንወጣበት የኢባዳ መስክ ነውና ራሳችንን ለመቀየር ራሳችንን ወደ ሌላ ከነበርንበት መዳከሉን ከሆነ ከነበርንበት መሐከለኝነትም ከሆነ ከኢባዳ ዘርፍ ለኢባዳ ካለን ሞራል ራሳችንን ምንቀይርበት ጀነትን ቀድሜ መገኘት አለብኝ የሚል ሐሳብ ይዘን ረመዳን በጉጉት መጠበቅ ይኖርብናል። እናቶችም አባቶችም ልጆችም እንደዛው አደራ እንበለው ረመዳንን ስንቀበል ልጆች ወጣቶች ወላጆችን በተመለከተ የራሱን የቻለ ዝግጅት እንዴት መቀበል አለብኝ ወላጆችን በተመለከተ ረመዳንን ብለን ማሰብ ይኖርብናል። ሚዲያው የተለያዩ ነገሮች ምናያቸው ምንሰማቸው ነገሮች ምንጠቀማቸው ነገሮች ካሁኑ ገደብ ልናበጅላቸው ይገባል። እንዳያባክሉን ጊዜያችንን እንዳይሰርቁን ራሳችን በጣም ማዘጋጀትና ብልጦች መሆን ይኖርብናል። ألا صلوا وسلموا على رسول الله حيث أمركم بذلك ربنا الله إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وارض اللهم عن خلفائه الأربعة أبي بكر وعمر وعثمان وعلي وستة الباقين من العشرة المبشرين وعن سائر أصحاب نبيك وتابعيهم وتابع التابعين لهم بإحسان إلى يوم الدين وعنا معهم بعفوك وكرمك يا أجود الأجودين ويا أكرم الأكرمين اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين وأذل الشرك والمشركين اللهم وحد صفوف المسلمين واجمع كلمتهم على الحق يا رب العالمين اللهم من أراد بالإسلام والمسلمين سوءا فأشغله بنفسه اللهم اجعل تدميره يا عزيز يا حكيم اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون ولذكر الله أكبر والله يعلم ما تصنعون